ቱሪዝምን ከቅርስነት ወደ ቁርስነት እንቀይረው ነው። ቅርሱ አለ ግን ቁርስ መሆን አልቻለም። ትላልቅ ቅርስ ይዘን ወደ ቁርስ መቀየር ባለመቻላችን የገንዘብ ምንጭ መሆን የሚችሉ ቅርሶች መጠገን እንኳን ወደማንችልበት ደረጃ ወርደዋል ነው። ኢትዮጵያ በታሪኮች የበለጸገች ድንቅ መልክዓ ምድር ያላት ብትሆንም ውበቷን ሙሉ በሙሉ ለዓለም ሳታጋራ ቆይታለች። አሁን ላይ የቱሪዝም ዘርፉ በኢትዮጵያ ውስጥ አዲስ ምዕራፍ ላይ ደርሷል። ለዘመናት ተዳፍነው የቆዩት የተፈጥሮ ውበቶችና ታላላቅ ቅርሶች ከቀላል መዳረሻነት ወደ ኢኮኖሚ አንቀሳቃሽ ኃይልነት እንዲሸጋገሩ በመደመር መንግስት እሳቤ ትኩረት ተሰጥቶት መሰራት መጀመሩ የቱሪዝም ማዕዱን በ3 ገበታዎች ላይ እንዲገለጽ ዘንድ በሩን ከፍቷል። ኢትዮጵያ በጣም ትልቅ ሀገር ነው። እጅግ በጣም ብዙ የሆኑ መስህቦች አሏት። እንግዲህ ይሄ ስራ ያው በክቡር ጠቅላይ ሚኒስትራችን አመራር ሰጪነት በገበታ ለሸገር ብዙ ፕሮጀክቶች ተሰርተዋል። ከዛ እንግዲህ በቀጣይነት በገበታ ለሀገር ፕሮጀክቶች ደግሞ እንደምታውቁት የሀላላ ኬላ፣ የዚህ የጨበራ ጩርጩራ፣ የኮሻና የጎርጎራ ፕሮጀክቶች ተሰርተዋል። እዚህ አሁን እየተጨመሩ ያሉ የገበታ ፕሮጀክቶች የጨመሩት መዳረሻ ብቻ ሳይሆን የቱሪዝም ኢንፍራስትራክቸር መንገዱን ጭምር ስለሆነ ከፍተኛ ፋይዳ አላቸው ማለት ነው። የአትራክሽን ሳይቱ አለ፣ መስህቡ አለ። በጣም የሚያምር አካባቢ ነው። ግን መዳረሻ ካለማ በስተቀር ቱሪስት ሊመጣ አይችልም ነበረ። ስለዚህ ይሄ ልክ እንደ መቀስቀሻ አላርም አለ አይደለም፣ ዘርፉን ተኝቶ የነበረውን ዘርፍ እንደ መቀስቀሻ አላርም ሆኖ የሚያገለግል መቼም ቅድም እንዳልኩ ነው፣ ስራ እድል ፈጥሯል። ይሄ ቦታ በመሰራቱ ለሀገር ኢኮኖሚ የራሱን ኮንትሪቢዩሽን ያስተዋጽኦ ገና ያደርጋል። ቱሪስትን በመሳብ በውጭ ምንዛር የሚሆን በሀገር ውስጥ ገቢም በጣም ሰፊ እድል የሚፈጥር ነው ማለት ነው። ገበታ ለሀገር የቆየውን ሀገራዊ ነባራዊ ሁኔታ በመቀየር ተነስቶ በአጭር ጊዜ ውስጥ የኢትዮጵያን የቱሪዝም ገጽታ ሙሉ በሙሉ እየለወጠም ይገኛል። ጠቅላይ ሚኒስትር አብይ አህመድ የቱሪዝም ዘርፉ የቆመበትን መርህ በግልጽ ሲያስቀምጡ ኢትዮጵያ ቅርሶቿን ወደ ቁርስነት መቀየር አለባት፣ ዘመኑን የዋጀ ማረፊያ፣ የጎብኚዎችን ወጪ የሚመጥንም አገልግሎትን አስፈላጊነት ያነሳሉ። የእኛ ቅርሶች ወደ ቁርስ ይቀየሩ። ወደ ቁርስ ለመቀየር ደግሞ ዘመኑን እንገንዘበው። አሁን ያለው ዘመን፣ አሁን ያለው ትውልድ፣ አሁን ያለ ጎብኚ ቫልዩ ፎር መኒ እና ኤክስፒሪየንስ ደምሮ የሚያይ ነው። ቅርስ ብቻ ስላለህ መጥቶ አያይህም። ለሚያወጣው ወጪ የሚመጣጠን ሰርቪስ፣ የሚመጣጠን ኢንቫይሮንመንት፣ የሚመጣጠን ሰላም መኖሩን ማረጋገጥ ይፈልጋል። ባለፉት 3 ወራት 10,000 የሳውዲ ዜጎች ወንጪን የጎበኙት አትራክሽኑ ብቻውን ባለበት ሰዓት አልመጡም። ዴስቲኔሽን ስለሰራን ጭምር ነው። ሁለቱ ተደምሮ መሆን አለበት። ማርኬትም ታርጌት እናድርግ። ሁሉንም ማሰብ አንችልም። ለኛ ኮስት፣ ለኛ ባህሪ፣ ለኛ ዌዘር የሚመጥነውን ሰው ለይተን እናምጣ። ጠቅላይ ሚኒስትር አብይ እንዳሉት የቱሪዝም ዘርፉ እንደ መሻገሪያ ዘርፍ መታየት ያለበት፣ እሴቶችንም ለጎብኚዎች የማይረሳ ማድረግን ያሻል። ኢትዮጵያ ውስጥ በጣም በርካታ ፖቴንሻሎች አሉ። ከፖቴንሻሉ አንዱ ጋስትሮኖሚ ነው። ጋስትሮኖሚ በብዙ ሀገራት የቱሪስት አትራክሽን እየሆነ ነው ያለው። ጋስትሮኖሚ ማለት ሎካል ምግቦች ለዚያ ቱሪስት እንዲመች አድርጎ ማዘጋጀት፣ ከዚያም ባሻገር ደግሞ እሱም እንዲሳተፍ ማድረግ። ለምሳሌ እንጀራ ቅመስ ሳይሆን እንጀራ እንዲጋግር ማድረግ፣ ቤስት ኤክስፒሪየንስ መፍጠር። ጨንቻ አካባቢ ያለን ሸማ ከምናለብሰው ሸማ ሲሸመን ስራ ሞክር ብለን እንዲሰራ እያደረግነው ልብስ እንዴት እንደሚሰራም ብናሳይ። የቱሪዝም ቦታዎችና መዳረሻዎችን ማስፋት እንዲሁም ማስተዋወቅ የሁሉም ኢትዮጵያዊ ኃላፊነት መሆኑን አጽንኦት የሰጡት ጠቅላይ ሚኒስትር አብይ አህመድ የተዳፈኑ ሀብቶችን በመግለጥ ለሀገር ብልጽግና ትልቅ አስተዋጽኦ ለማድረግ ያለመ የለውጥ ጉዞ እንደሚያስፈልግም አንስተዋል።